የተፈጠረ ነገር ነው። እሱማ ልክ ነሽ እኮ ግን በውጪ ልጅ ሲመጣ ጥሩ አይደለም። ትዳር ሊበጠብጥና ውርስ ሊከፈል ነው ይመጣ። አዊ ምን እንደሚሆን ምንም አላውቅም። አምላክ ካለው ትዳራችንን ይቆይ ብሎ ከባረከው ይባርከዋል። ማየን ከሆነ ደግሞ በዚህ ምክንያትም ባይሆን በሌላ ማፍረሱ አይቀርም። ስለዚህ ዝም ማለቱ የተሻለ ነው። እሺ በቃ ሻፈላ መሰለኝ ላምጣ። ለምንድን ነው ልቤ እንደዚህ የተጨነቀ ያለው? የተፈጠረ ነገር ይኖር ይሆን እንዴ? ግራ ግብት ብሎኛል። ልጁ ወንድ ነው ምናምን ነገር ስትል ከርማ አሁን ደግሞ ሴት ናት ብላ ሌላ ድራማ ይዛ መጣች። ቆይ ግን አንተ ሌኒን በደንብ ታውቃታለህ? እርግጠኛ ነህ? በፊት አውቃታለሁ፣ ፍቅረኛ ነበረች። ግን ደግሞ ይኸውልህ አንድ ላይ ያለ ለአንድ አመት ያክል ነው ምናምን ነገር የት እንደሆነ የማያውቀው ቦታ ጠፍታ መጣች። ከመጣች በኋላ ነው ስኩት አድርገን ነበር። እውነት ከሆነ እኮ የዛኔ መናገር ትችል ነበር አይደል እንዴ? እሱም ምክንያቷን እሷ እንጂ ሌላ ማንም ሰው ሊያውቅ አይችልም። ይኸውልህ ቅዱስ፣ እኔ በቃ ከምሩ ጋርም ቅራኔ ውስጥ እየገባሁ ነው ታውቃለህ። እልኝ ሳያት ራሱ ድብድባት ነው የሚለኝ ታውቃለህ። ይኸውልህ አሁን በዱላ የሚቀየር ምንም ነገር የለም። በዱላ ቢሆን አህያ ፕሮፌሰር ትሆን ነበር። ስም አሁን አንተ ማድረግ ያለብህ ልጁ ያንተ መሆኑን አለመሆኑን ማረጋገጥ መቻል ነው ያለብህ። እንዴ ይሄማ ሊሆን አይችልም። አንዴ ወንድ ነው አንዴ ሴት ናት እያለች የተወለደችበትን ዓመተ ምህረት እየቀያየረች እንዴት ነው የምታስበው? በፍጹም ሊሆን አይችልም። ገባኝ እኮ ግን ደግሞ ይኸውልህ ከሌኒ ጋር መፋታት ቅዱስ ናሆሜን እየመከረው ይገኛል ማለት ነው። ቅዱስ ናሆሜን እየመከረው እያለ ምንም ነገር እንትን እያልኩኝ አይደለም፣ ለሰኒ በሰጠዋት ፍላሽ እያስፈራራኝ ይገኛል ብሎ ሲለው ቅዱስ ደግሞ ለሰኒ የሰጠው ኮንኮ ግን አላቀውም ምናምን ብሏል እያለ ይገኛል ማለት ነው። ናሆሜን በጣም ልቡ ፈርቷል ማለት ነው። አካሌ ሁሉ ነገር በጣም እየፈራውኝ ነው እያለ ይገኛል። እሷም ማደርስበት ቦታ እኮ የትም የለም። በዛ ልክም ደግሞ ሜሩዬ እየተሰቃየች ትገኛለች። እኔስ ምን አደርጋለሁኝ በጣም ተጨነኩኝም እያለ ይገኛል። በዛም ልክ ታጋሽና አስተዋይ ሚስት ስለሰጠኝ ነው እያለም ይገኛል ማለት ነው። ትዕግስት ሲኖርክ ነው ለዚህ ጉዳይ መፍትሄ የሚኖረው እንጂ ትዕግስት ከሌለ ምንም መፍትሄ የለም እያለው ይገኛል ማለት ነው። ቅዱስም እንደኔ መፍትሄ የሚሆነው ነገር ስለ ልጅቷ ነግረክ ለሷም ሁሉም ነገር አስተካክለክ ነው መፍትሄ የሚሆነው እሷ የምታናገረው እንጂ ዝም ብለክ አይደለም። ናሆሚ ደግሞ እኔ ልጅቷን ሳያት ልክ የራሴ ልጅ ነው የምትመስለኝ እንጂ ሌላ እንትን አይደለም እያለ ብሎ ሲለው ቅዱስም ሁሉም ነገር እኮ ሊያሳውቅ ይችላል። እሱም ከሷ አብሰምተክ ነው እንጂ ዝም ብለክ አይደለም እያለቻትም እያለውም ይገኛል ማለት ነው። አይ እንግዲህ ይበቃል የሸመደድኩት ይሄን ብቻ ነው እያለው ይገኛል። ቅዱስም ናሆሚም ካልክ እሺ ምን አደርጋለሁ ብለክ ነው እያለውም ይገኛል ማለት ነው። የናሆሚ የቀድሞ ሚስቱ ሜርሲ እያለችው ትገኛለች ማለት ነው። ሜርሲ እሷንም አስሯት ጥሏት ሄዷል ማለት ነው። ልጄን አዳኔ ልጄን ፈልጋታለሁ እያለችም ትገኛለች። ልጄን ፈልጋታለሁ ለምንድን ነው እዚህ ጋር አስተክ ያስቀመጥከኝ እያለች ሜርሲ እያለች እየተጣራችም ትገኛለች። ከዛ ጩኸትም ለቃለች ማለት ነው። በጩኸትም እያቃጠለችው ትገኛለች። እዚህ ጋር ታስራም ያለች እሱም ደግሞ ሜርሲ አጋጣሚ ይመጣል ማለት ነው። ከዛ ጭንቅላቱን ይዞ አንቺ ሴትዮ አትነስጂኝ፣ ጭንቅላቴን ልታሳብጂኝ አትድረሺ እያላት ይገኛል። ከዛ አይደለም እኮ ሜርሲ ስላት አትጥሪኝ ስምሽን ቂስ ይጥራው እያለ ይገኛል። እሷም ደግሞ ሜርሲ ባክህን ልጅ አታሳዝንህም ወይ? እሷም እኮ በጣም ታሳዝናለች። ለምንድነው እሷም እያለቀሰች ትገኛለች ብሎ ሲላት ብላ ስትለው ምን አገባኝ እኔ እያላትም ይገኛል። እሷም ደግሞ ጨካኝ ነክ አረመኔ ነክ ይህን ያክል ለምንድን ነው የምትጨክነው እያለችውም ትገኛለች።
ሜሲ እንዴት ነው ማላውጠው እንዴ? እኔ እኮ በጣም ተጨነቅ ያለው እኮ ልጄ እኮ እንደዚህ በቃ ብቻዋን ናት፣ ይሄኔ ትጠፋለች እያለችው ትገኛለች። እንደዚህማ አትሁኚ፣ ያኔ ነበረ ሁሉም ነገር ማስተካከል የምትችው እያላት ይገኛል። ሜሲም በቃ እኔ የወሰድኩትን ገንዘብ እሰጥካለሁኝ፣ እኔ ሌላ ስራ እሰራለሁኝ እያለችም ትገኛለች። ይሄኔ ልጁ የናሆሚያ አይደለም አንቺ ደነስ። እሺ ቆይ ልጄ አታሳዝንህም እንዲህ ብላ ስትለው አጋጣሚ በር ይንኳኳለትና ከዛ መጣው ቆይ እያለ ይገኛል ማለት ነው። ቆይ እኔን እንደዚህ በማድረግ ምንድነው የምታገኘው ብላ ስትለው አቅሜ የሚችለውን ነገር እንዳንቺ አይነቱን ሰው ነው ማሰቃየት የምፈልገው እያለ ይገኛል ማለት ነው። እሷም ደግሞ እኔ ደግሞ የተወለድኩበትን ቀን ነው የምረግመው፣ ልጄ እንደዚህ እየተሰቃየች ስትገኝ ልጄን እንዳትነካ ጫፏንም እንድትነካም አልፈልግም፣ እንድችን ብለክ እንዳትነካት እያለችው ትገኛለች። ከዛም በኋላ ደግሞ እሱም ሮጦ እየሳቀባት ይወጣል ማለት ነው። እሷም ክፉ ነክ በጣም ጨካኝ ነክ እያለችውም ትገኛለች። ወይኔ ልጄ ምን ሆንሽብኝ ዛሬ ባዶ ግቢ እያለች ትገኛለች። እሱ ወስዷታል ማለት ነው። ልጄ ሆይ ድስት ውስጥ እኮ ፍርፍር አለ፣ እሱን ይሁን አይተሽ እንኳን ወስደሽ በበላሽም እያለች ትገኛለች። እንግዲህ በእናት በወለደችበት አንጀት እየተሰቃየችም ትገኛለች ማለት ነው። ከዛ ልጇም ከዛ ጋር ብቻዋን እየመጣች ትገኛለች ማለት ነው። እሷም መጣ ወደ ላይና ወደ ታች ስታይ ማንም ሰው የለም። እውነትም እንደተባለው በባዶ ሜዳ ብቻዋን እየተራመደች ትገኛለች ማለት ነው። ህጻናቶች እንዲህ ብቻቸውን ሲሄዱ ግን በጣም ያሳዝናሉ። አጋጣሚ አንዱ ሱቅ ትገባና ባላ ሱቅ ብስኩት ስጠኝ ብላ ስትለው ብር ይዘሻል እንዴ ብሎ ሲላት አይ ብር ያልያዝኩም ብላ ትለዋለች ማለት ነው። እዛ ብጅና ብር ይዘሽ ነይ ብሎ ሲላት እማዬ የለችም ብላ ትለዋለች። ከዛም በኋላ ነው ያልሰጠሽም ሂጂና ብር ይዘሽ ነይ ብሎ ሲላት በቃ ሂጂ እሺ በቃ ብላ ትወጣለች ማለት ነው። ልጅቷም ትወጣለች ማለት ነው። በጣም የምታሳዝናት ልጅቷም ደግሞ እንግዲህ ፈጣሪ ልጆችን የሚጠብቅልን ማለት ነው። ቅዱስ ሊና ጋር መጥቶ ምንድነው ምን ሆነሽ ነው እስካሁን ድረስ እያለቀሽ ትገኛለች። ለሊቱ ሙሉ እያለቀሽ ነው የምትገኙ፣ ምን ሆነሽ ነው በሰላም ነው እንዴ እያላት ይገኛል ማለት ነው። ቅዱስም በዛው እንድትቀሳቀሽ ነው ቡና ጠጪ ብዬሽ ነው እመጠራሽ እያለ ይገኛል ማለት ነው። ነይና ተንቀሳቀሽ ተጫውቺ፣ እዚህ ጋር ቁጭ ብለሽ ፋይዳ ምን የምታመጪው ነገር የለም እያላት ይገኛል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁትን በላይ ግቡ። መልካምነት ለራስ ነው። ድሎኛል እኮ አንገቴን ነው ያስደፋኝ እያለች ትገኛለች ሊና ማለት ነው። ቅዱስም ስለ ድሮ እርሺ ስለሆኑ አስታውሽ እንጂ ስለ በፊቱ እርሺ እያላተም ይገኛል። በፊት የቤተሰብን ፍቅር ሳጣ እሱ ነበረ ፍቅር ይሰጠኝ፣ አሁን ግን ምን እንደሆንኩኝም አላቅም። ሰው እኮ ያጣው ሳገኝ ነው የሚሻለው፣ ያጣውትን ፍቅርም እኮ እሱ ሲሰጠኝ ነው የሚሻለኝ እያለች ትገኛለች። ሌናዬ በፍቅር መጎዳትማ በጣም ትልቅ ነው፣ ብዙ ክፋት ያመጣል እያለ ቅዱስም በራሱ ላይ ስለደረሰበት እየተናገረ ይገኛል ማለት ነው። ህይወት አስቸጋሪ ናት፣ በጣም ታስቸግራለች፣ ህይወት በጣም ፈተና ናትም እያለች ትገኛለች ሊናም ማለት ነው። ቅዱስም በቃ እርሹ ያን ነገር እያሰብሱልም አትጸጸሲ እያላት ይገኛል። እኔም እንኳን ሰኒን እየረሳውኝ ነው ብሎ ሲላት ሊናም ደግሞ እውነትክን ነው እንዴ ሰኒ የምትረሳናት እንዴ ተረሳታት ብላ ስትለው ምንም ማድረግ አልችልም እያላትም ይገኛል ማለት ነው።
እሷም ደግሞ ከበፊቱም ፍቅር ነው የሚመስለኝ እንጂ ሌላ ነገር የለውም እያለች ትገኛለች። ቅዱስም ስለሱ ማውራት እንርሳው እርሺ እያላትም ትገኛለች። እሺ ይገኛል ማለት ነው። ሊናም በቃ አሁን ቡናውን እንጠጣ ሁሉን ነገር ከዛ እንረሳለን እያለችም ትገኛለች። ቅዱስም በቃ ምግብ በባዶ ሆድ መጠጣትም ጥሩ አይደለም እያላተም ይገኛል። ሊናም እሺ እበላለሁ ችግር የለውም እያለች ትገኛለች። እሷም ከዛ ሊና ደህና ሰው አግኝቻለሁ ብለሽ በጣም እንትን እያለች ራስሽን ለመጉዳት ወላጆችሽን ለማስታወስ እየሞከርሽ ነው እያላተም ይገኛል ማለት ነው። ቅዱስ ማለት ነው። ቤተሰብ እንግዲህ ሁሉም ነገር እየተወሳሰበ ይገኛል ማለት ነው። ሰኒ መታ እያስደነገጠችው ትገኛለች። ሰኒዬ በአሁን ሰዓት በጣም ጥሩ ሁኔታ ላይ ትገኛለች። የጭንቀቷን ነገር ከራሷ ላይ አስወግዳለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁት ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሆናችሁ በላይ ግቡ። መልካም እንለላስ ነው። ሰላም ለሀገራችን ለኢትዮጵያ።